እግዚአብሔር ከስታተስ ጋር ጉዳይ የለውም። የገሌ ዘር ነኝ፣ ባለስልጣን እንትና ዘመዴ ነው፣ አካውንቴ ላይ ብር አለ፣ 80 ዲግሪ ደርድሬ ያለው እግዚአብሔር ከሱ ጋር ጉዳይ የለው። ዲግሪ ላንተ ይሁንልህ። እግዚአብሔር ሰውን በዲግሪ አያከብርም። እግዚአብሔር አካውንት ላይ ካለው ገንዘብ ተነስቶ አይደለም የሚጠራህ። ያንተ ቲዮሎጂ ዕውቀት ላንተ ይሆንልህ። እግዚአብሔር ሁሉ ጊዜ ማለፍ የማይችለው ረሃብ ነው። ረሃብ ደግሞ ዲግሪ አይፈልግም፣ ዘመድ አይፈልግም፣ ዕውቀት አይፈልግም፣ ገንዘብ አይፈልግም። ረሃብ ብቻ ነው የሚፈልገው። ዛሬ የሆነ ሰው ላይ ረሃብ ይገባበታል። አሜን አትሉም? በጌታ በኢየሱስ ስለ ሕይወቱ ሀቆ ነው የምነግራችሁ። መጽሐፍ ቅዱሳችንን ስናነብ እግዚአብሔር አንድን ሰው ብቻ ነው እንደ ልቤ የሆነ ያለው። እውነት ውሸት? ማንን? ዳዊት ለእግዚአብሔር ምን ሰርቶ? ምንም። ዳዊት ሚስጥሩ ያለው ረሃቡ ላይ ብቻ ነው። ክራር ነው ያለው ዳዊት፣ በግና ክራር። ባለ ብዙ በጎች፣ እሱም የአባቱ በጎችና ክራር፣ ቁምጣ በረባሶ ነው ያለው። በቃ አለቀ። ደስ አይልም? ጠዋት ሲነሳ በገናውን ይዛል። በጎቹን ይዞ ምድረ በዳ ሄድና ክራሩን ወጣ አድርጎ እንደዚህ ይለዋል ጌታ፣ እግዚአብሔር እረኛዬ ነው። ራሱ እኮ እረኛ ነው። የኔ ግን እሱ ነው እረኛዬ። ወደ መለመለመ መስክ ይመራኛል። ይሄ የሕይወት ውሃ፣ የእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳ ስለ ስሙ በጽድቅ መንገድ መራኝ። ከዛ በኋላ ምን እንደሚል ታውቃላችሁ? እንጨትና ውሃ በሌለበት ምድረ በዳ አቤቱ ነፍሴ አንተን ተጠማች፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ናፈኩ። ከዛ እግዚአብሔር ከሰማይ ንጉሥ አገኘዋል። የምቀባው አገኘው። ታሪክ የምሰራበት አገኘው። የዚህ ሰው ግን ንጉሥ ሳደርገው ለ10 ዓመት ለ40 ዓመት ሳይሆን ለዘላለም አጸናለታል። የሆነ ሰው ረሃብተኛ ቤቱ ሆኖ የሚዘምር ቤቱ ሆኖ የሚጠማ አምላኬ እግዚአብሔር ዛሬ ቅባቱን በላዩ ላይ ያፈሳ።